ደጋዳሞትን ሁለተኛ ለመያዝ በተደረገው ጦርነት ዛሬ ሁለተኛ ቀኑ ነው። ይህ ሊባኖስ ሚዲያ ነው። ሰብስክራይብ አልልህም። ሙዚቃው ተቀይሯል፣ መግቢያው ተቀይሯል፣ አድርግ አልልህም። ትናንትና አንድ የሆነ ቪዲዮ ለቅቄላችሁ ነበር። መሐመድ ተሰማና ቀንዳውጣ ደጋዳሞት ላይ ሄደው ፎቶ ለመነሳት ብቻ ቪዲዮ ለመቅረጽ ብቻ ደጋዳሞት ሰላም ነው፣ ጎጃምን አስለቅቀናል፣ ደጋዳሞትን አስለቅቀናል፣ ሰላም ነው፣ በእኛ ቁጥጥር ስር ነው ብለው ለማስወራት ለማስባል ቀንዳውጣውና መሐመድ ሌሎችም ኮሎኔሎች አብረው ሲሄዱ ነበረ። በስንት ታጅበው በሚሳይል በታንክ በመድፍ በድሮን ታጅበው ሲሄዱ እናቴ ጀግናው ፋኖ የደጋዳሞቱ የቋሪቱ እናቴ ማቻከሉ ቤት እንዴት ነው ይህ ዜና ሲደርሰው ተደበቀልሃ ጠበቀዋ በመንገድ እንዴት ይለፍ ከኋላ ከፊት የፈለገው መድፍ ቢዝ የፈለገው ታንክ አየር መቃወሚያ ድሮን ቢመጣ ወይ ንቅንቅ ፋኖ ነግሬያለሁ። አንተ ፋኖ አሰበ አደረገ ነው፣ ወሰነ አደረገ ነው። በቃ ቢኤም ቢንጋጋ ድሮን ቢንጋጋ ጀት ቢመጣ ተዋጊ ሄሊኮፕተሮች ቢንደቀደቁ ወይ ንቅንቅ ወይ ፍንክች። ደጋዳሞት የፋኖን ብርት የሆነውን ሁለተኛ አስለቅቆ ለመያዝ መሐመድ ተሰማ አነሩ ንስሩ ለመባል ባብይ እያደረገ ያለው ሳይሳካ ቀርጦ ራሱ በውጥረት ውስጥ ነው ያለው። ሁለት ቀን ዛሬ ደጋዳሞት ላይ እየተዋጋሉ ማቻከልና ደጋዳሞት ሁለት ቀን ደብረ ማርቆስ ዙሪያ በጮቄ ሁሉ መድፍ እየተተኮሰ ነው። ደብረ ማርቆስ በዚህ በሁለት በሶስት ቀን ውስጥ ይውል ሲል የምታዩትን ታያላችሁ። የመሐመድ ተሰማ ጦር በዛ በአካባቢ ያለ ኃይል እየጨመረ ምን እያለ ቢመጣ ስንት የሞተው የተማረከው እጁን የሰጠ ጠፍቶ የሾለከው ምን ቁጥር ስፍር አለው። ነገ ከነገ ወዲያ መረጃው ሲመጣ አሳያለሁ። ይሄ ውሸት አይደለም። አብይ እዚያ ሊነግስ ያስጨበጭባል፣ ህግ ያወጣል። የንጉስ ህግ እንዲህ ነው የሚሆነው። ንጉስ የሚያስተዳድርበት ህግ ይሄ ነው ለማለት 4000 ህዝብ ሰብስቦ 4000 ቅራቅንቦ ሰብስቦ እያጨበጨበ ባለበት ሰዓት ደጋዳሞት ላይ ቋሪት ላይ ማቻከል ላይ ደብረ ማርቆስ ዙሪያ ጮቄ ሸዋ ወሎ ጎንደር ውስጥ እየተደረገ ያለውን ውጊያ ማን ይንገርህ? እኔ ካልነገርኩ ማን ይንገርህ? አብይ ሊነግርህ ነው ወይ? ፋኖ እየገሰገሰ ነው። ገስግስና በለው ጠላትን አጋድምና በለው ረደው የሚባል ዘፈን ነበረ በደርግ ጊዜ። ገስግስና በለው ፋኖ እየገሰገሰ ነው። ቁርጥ ነው ዘንድሮ ብሏል። ከዚህ የመጨረሻ ነው። ይሄ ከተማ እያስለቀቁ ገብቶ መሄድ መውጣት የለም። አለቀ። ከዚህ በኋላ መግባት መያዝ መትከል መማረክ ምርኮኛውን ለቀይ መስቀል ማስረከብ እዋጋል ያለ ኦሪንቴሽን ሰጥቶ ከፋኖ ጋር ገጥሞ ይዋጋል። ይሄ ነው አሁን የፋኖ እቅድ። ወደኋላ ወደፊት የለም። ጎንደር ውስጥ እየተደረገ ያለውን አላየም? በመተማ ዙሪያ በአርማጮ ውስጥ እየተደረገ ያለው አልሰማህም? እነግርሃለሁ። ወለጋ ውስጥ እርስ በርሱ የብልጽግና ወታደር ሲጋደል አልሰማህም? እርስ በርሱ ዝመቱ አንዘምትም። በወገኖቻችን ላይ በወንድሞቻችን ላይ እስካሁን ዘመትን፣ ገደል፣ አጠፋናቸው፣ ጨፈጨፍናቸው፣ ንብረታቸውን አቃጥል፣ ዘረፍን፣ እነሱን ገደል፣ ጡታቸውን ቆረጥን፣ ሰለብናቸው። ከዚህ በኋላ በቃን፣ አንዘምትም። ወገኖቻችን ናቸው። በቃን። ምንም ወታደር ብንሆን ታዛዥ ብንሆን ከዚህ በኋላ አንሄድም።
ለዳር ድንበር ከሆነ እንሄዳለን። ከዚህ ውጭ በወገኖቻችን ላይ አንዘምትም፣ ትዘምታለህ። አልዘምትም፣ ትዘምታለህ። አንተ የሚያስከው መሳሪያን የሚያስኩት መሳሪያ ጎራ ላይ የልና ይሄ ነው። አየህ፣ የሌባ የመጨረሻው ውጤት ይሄ ነው። ሌባ ሲሰርቅ እንትን ነው ተስማምቶ ነው። አንተ በዚህ ግባ፣ አንተ በዚህ ውጣ፣ አንተ ከዛ በኋላ ምርኮውን ወይም የሰረቀውን ለመካፈል ኖ ይሄ ለኔ ይገባኛል፣ ለኔ ይጣላና እርስ በርሱ ተጋሎ ማንም ሳይበላው ይቀራል የሰረቀውን። በብልጽግና መንደርም ይሄ ነው የሆነ። አንተ ወለጋ ውስጥ ይሄ ነው የሆነ። አንዘምትም። ወገኖቻችን እስካሁን ድረስ በላን፣ እስካሁን ድረስ አረድናቸው። ወታደርን እሺ ብለን ከዚህ በኋላ የለም አንሄድም፣ አንዘምትም። አልዘምትም። እርስ በርስ ስንት ሰው ነው ያለቀ? ስንት ወታደር ነው ያለቀ? ካምፕ የነበረው በተኩሱ መሃል የፈረጠጠው መዓት በቃ ካምቡ እንትን ይሄ ምንድነው ግንጥል ብሎ ነው ሄደ። ግልብጥ ብሎ ወታደር እንደውም ነሻለና በቃ ይሄን አይደል የምትፈልግ እያለ በተኩሱ መሃል እየተኮሰ ሄዶ ለፋኑ በወለጋ ላለፋኑ ላሻ ሰይድ እንትን ወለጋ ዛሬ ትሰማለህ። ነገ ከነገ ወዲያ ዝርዝሩን አመጣልሃለሁ። ዝርዝር ንጉስ ግን ሊነግስ እዛ እየተጨበጨበ ነው። የንጉስ ስርዓት እየተነበበ ነው። ንጉስ ምን ማድረግ እንዳለበት እንትን እያለ ነው። አገሪቱ ሰላም ናት። በአራቱም ማዕዘን ኢትዮጵያ ሰላም ናት። ዳር ድንበሯ የተጠበቀ ነው። ጦርነት የለም። ሰላም ነው። ጭፈራ ነው። ንጉስ ሊነግስ ነው። ከዚህ በፊት ነግሬሃለሁ አይደል? ቻይና ውስጥ ተሰርቶ የመጣውን ዘውድ ከነመቀመጫው ነግሬሃለሁ። አላመንከኝም። ያንድን ሊደፋ ምክር እየተመከረ ነው። 4000 ዛሬ የምንትን ነው የማቻከሉና የደጋዳሞቱ ውጊያ እንደገና የወለጋው የእርስ በርስ ውጊያ ሲሰማ ሽመልስ ያለውን ጦር ወደ ሸዋ ሊያዘምት ነው። ለምን? ነገሩ እየገፋ መጣ። በዚህ በሰላሌ በኩል መጥቷል ሸዋ። እዚህ በሰላ ድንጋይ አልፎ እዚህ ደብረ ዘይት አካባቢ ሾፍቱ መጥቷል ፋኖ። ስለዚህ የዋናው መንገድ የጅቡቲ መንገድ አዋሽ መንገድ እንዳይቆረጥ ያንን እንዲጠብቅ የሽመልስ ከሐረር ሰንጋ እያመጣን የቀለብ ነው ያለ ወተት እያጠጣን የገብስ ገንፎ እያበላን ያደለብነው ሰራዊት አለን። አንዱ ለሺ የሚበቃ ያለውን ሊያዘምትል ነው። ሸዋ እየሰማ ነው። ሸዋ ይምጣ እያለ ነው። ሸዋ እንቀበለዋለን እያለ ነው። የሽመልስ ወታደር ይሄ የምታየው ሊዘምት ነው ወደ ሸዋ። ጭንቆና አዲስ አበባን ይጠብቃል፣ ደብረ ዘይትን ናዝሬትን ይጠብቃል የተባለ ቤተ መንግስትን የሚጠብቅ የተባለ ታማኝ የተባለው አሁን ጭንቆነ መጣፋፍ ላይ ደረሰ ፋኖ። ምንም ንቅንቅ የማይል ሆነ፣ የማያወላዳ ሆነ። ስለዚህ ያለን አማራጭ ይህን እናዝምት። ቢያንስ እንኳን ቦታው እንዳይያዝ፣ ቢያንስ እንኳን መንገዱ እንዳይቆረጥ፣ ለጊዜው ቦታችን እንኳን እስከምናገኝ ድረስ ሊዘምትል ነው። ሸዋ እየሰማህ ነው፣ እየመጣል ነው። ምርኮ እየመጣል ነው። ተዘጋጅና ተቀበለው እናቴ። እንደዚህማ ስታይ በቃ አቤት 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 የደጋዳሞቱ፣ አቤት የማቻከሉ፣ አቤት የጎንደሩ፣ አቤት የቋራው፣ አቤት 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 የደብረ ብርሃኑ፣ የወሎ የደሴው። አንተ እንዲህ ነው እንዴ ፋኖ? ለካ እንዲህ ነው። እኔ እኮ በየቀኑ ነው እኮ የሚያስገርመኝ ፋኖ፣ በየቀኑ ነው የሚያስደንቀኝ። አንተ የምሰማውን የማየው ሁሉ የሚነገረኝ ሁሉ እኮ በዚህ ባስተላልፍልህ ብነግርህ ተአምር ነው የምትለው። ተአምር አያያያያያያ እንኳንማ ሆንኩኝ፣ እንኳንማ አማራ ሆንኩ። አንተ እንኳን ከአማራ አብራክ መጣው ተወለድኩኝ።
ቢያስቀዝንም ጮማ ይባላል። ቢያስቀዝንም ጮማ እንኳንም ቦሬ እኮ ነው ገና ፋኖ ብቅ ሲል እኮ ቦሬ ነው እኮ እንዲህ የሚያንቀጠቅጠው። አንተ መጣልህ፣ በዚህ ገባ፣ በዚህ ወጣ፣ እዚህ ደረሰ፣ እዚህ አንጦጦ አፋፍ ላይ ደረሰ፣ ደብረ ዘይት ቢሾፍቱ ላይ መጥቶልሃል ፋኖ። በዚህ በኩል በወለጋ በእንትን በአምቦ በኩል መጥቷል እኮ፣ በዚህ በአምቦ በኩል እንጠጦ ላይ እኮ ደርሷል። አንተ ቡራዮ ላይ ፋኖ አላየውም እንጂ አላየውም። አሳ እነግርሃለሁ፣ እዛ ሸክላ ፋብሪካ ብርጭቆ ፋብሪካ ባለ በዛ በኩል እኮ መጥቶልሃል ፋኖ። ባህር ዛፍ ውስጥ ነው ያለ። ፊሽካ ነው የሚጠብቅ። ከተማ ውስጥ ያለው ተዘጋጅቶ ነን። አንድ ፊሽካ ነው የሚጠብቀው። ሁሉም በሁሉ ቦታ በአንድ ሰዓት በሸዋ በጎንደር በጎጃም በወሎ በአዲስ አበባ ከተማ ዙሪያውን ባለው ጦር በአንድ ሰዓት በተወሰነ ሰዓት ሁሉም እርምጃ እንዲወስድ ያችን ሰዓት ነው እየጠበቀ ያለ፣ ተዘጋጅቶ አብሎ እየተዘጋጀ ያለ። ጦር ሜዳ ጠላት ሲመጣ ምሽግ ይዘት ዝም ብለህ አትተኩስም፣ አታደርግም። ትጠብቃለህ። ትእዛዝ ከዋናው ካዋጊህ ከጀግናው ትጠብቃለህ። እንደ ሰጋር በቅሎ 10 ጊዜ እየተነፈስክ እያልክ በቃ እንዲህ እየተቁነጠነትክ አትተኩስም። ጠላትን እንዲህ ፊት ለፊት እያየው አትተኩስም። ልክ አጠገብህ መጥቶ ጨበጠው ሲባል አባለው ሲል የዛ ጊዜ እርም ታደርገዋለህ። እያለ ሲወድቅ ታያለህ። አቤት 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 አቤት! ሸዋ እየመጣል ነው ምርካው። ሸዋ እንግዲህ ደጋዳሞቱ ውጊያ ዛሬ 2ኛ ቀን ነው፣ እየተፋፋመ ነው። ብዙ ወታደር እጅ ሰጥቷል፣ ብዙ ሞቷል፣ ብዙ ቆስሏል። እነ መሐመድ ተሰማ ሌሎችም ኮሎኔሎች አሉ። መውጫ ቀዳዳ የላቸውም። ጦር ከኋላ ይመጣል፣ ይጨምራል፣ ይመጣል፣ ይጨምራል፣ ይሞታል፣ ይገደላል፣ ይበተናል። ሌላም ቤት ይውጡ፣ መውጫ የለም። መሐመድ ተሰማ ተናግሯል እኮ ከአማራ ክልል የገባ ወታደርም ሆነ ጦር መሳሪያ አይወጣም፣ ቃል ለሰማይ ቃል ለምድር ብሎ ምሏል ፋኖ።